አባ ገብረ ኢየሱስ አዳሙ እባላለሁ። የገነት በር ደብረ ምሕረት ቅድስት ኪዳነ ምሕረት የአባቶችና እናቶች ገዳም አስተዳዳሪ። ገዳሙ የተመሰረተው በአፄ ሱስንዮስ ዘመነ መንግስት በ14ኛው ክፍለ ዘመን ነው። መስራቹም አባ ወልታ ክርስቶስ ይባላሉ። እኒህ አባት በጣም ብፁዕ አባት ናቸው እና እሳቸው ብዙ መነኮሳት ይዘው እንደነበረ ነው እንግዲህ አባቶቻችን የሚያስረዱን። የተቸገሩትን ሁሉ ይረዱ ነበር ይላሉ። ብዙ በሮች ነበሯቸው። እኒያም በሮች እያዋሱ በሬ ካጣ ሂድ ካባ ወልታ ግን በጊዜ ፍታ ይላሉ እያሉ እንደውም እንደ ተረት ይናገሯቸው ነበር አባታችን እና በጣም ርኅሩህ አባት ነበሩ። እና ይህን ገዳም ደግሞ አባታችን አቡነ ገብረ መንፈስ ቅዱስ ጸልዩበታል ይላሉ። አባታችን አቡነ ገብረ መንፈስ ቅዱስ ጸበሉም ለሶስት ተከፍሎ ነው ያለ። የእመቤታችን አለ፣ የአቡነ ገብረ መንፈስ ቅዱስ፣ የቅዱስ ጊዮርጊስ ነው። መነሻው አንድ ነው፣ ግን ከታች በሶስት ይከፈላል። እንግዲህ አባቶቻችን እንደሚያወሩት እንደ ዮርዳኖስ መነሻው አንድ ነው፣ ከታች ይከፋፈላል ይላል። ይሄ መነሻው አንድ ሆኖ ከታች በሶስት ተከፋፈለ። ከመሃል ላይ ያለው የአባታችን የአቡነ ገብረ መንፈስ ቅዱስ ነው። ከዳር ላይ ያለው ጠበል ደግሞ የእናታችን የድንግል ማርያም የኪዳነ ምሕረት፣ በመጨረሻ ያለው ደግሞ የቅዱስ ጊዮርጊስ ጸበል ነው። እና አባታችን ከዛ ጸልየውበታል። ለብዙ ዘመናት ሲያገለግሉት ከኖሩ በኋላ ግራኝ አህመድ ምክንያት ገዳሟ እንድትጠፋ አድርጓታል። ንዋየ ቅድሳቱን ግን እሱ ከመግባቱ በፊት ሊመጣ ሲል ቀድሞ እሳቸው ቦታ አስይዘውት ነበረ። ቦታ እንዳሳዙት እነሱ አረፉ። እነሱ ካረፉ በኋላ ደግሞ አባ ተክለ ሃይማኖት የሚባሉ አባት ተተኩ። በቁ አባት ነበሩ። እንደውም እህልም አይበሉም ነበር ይላሉ እነሱ። የአካባቢው ሰዎች ሊጠይቋቸው ሲሄዱ ነብሩ በጎን ተኝቶ እየፈሩ ይመለሳሉ። እህልም አይመገቡ ነበር እና ይዘውላቸው ሲሄዱ እህሉን እኔማ እህል ከበላሁማ እንግዲህ ገዳም ምን አገባባኝ፣ ልጆች እኔ አልበላም፣ ግን እዳችሁ እንዳትናገሩ፣ በልቷል ብላችሁ ነው መናገር። ባርከው ሰጥተው ይሰዷቸው ነበር። ያንን በልተው ይሄዳሉ። በልተናል እያሉ ይናገሩ ነበር። እና አባታችን በጣም የበቁ አባት ከዚህ ሄዱ ሳይባሉ እሳቸውም ተሰወሩ። እንግዲህ እንዴት እንደሆኑ አናውቅም። ተሰወሩ። እንግዲህ አባቶቻችን እንዲህ ነው ስራቸው፣ የሄዱበት አይታወቅም። ከዛ በመጨረሻው ሰዓት አባ ገብረ ተክለ ሃይማኖት የሚባሉ አባት እነሱ ደግሞ እንደዚህ መጥተው ገቡበት። እሳቸው ደግሞ ብቻቸውን ብዙ ጊዜ ተቀምጠዋል እዛ ቦታ ላይ። አሁን እሳቸው ሲገለገሉበት የነበሩት እቃዎች ወፍጮ ሲፈጩበት የነበረው ምጣዱ፣ የቤቱ ፍርስራሽም ይወዝ ያለ ገዳሙ ትገደማለች አሉ። እሳቸው እንደተናገሩ በእግዚአብሔር ፈቃዱ ነው። ይኸው ገዳሙ መልሶ ተገድሞ የእመቤታችን የእናታችን የኪዳነ ምሕረት ታቦተ ሕጉ ገብቶ እየተገለገለ እኛም ደስ ብሎን የአካባቢው ህብረተሰብም ደስ ብሎት ይገኛል። እንግዲህ ብዙ አባቶቻችን እህል ያልበሉ አባቶቻችን ጻድቃን አባቶቻችን አሳልፏል። በእነሱ እግር ደግሞ ያው እንግዲህ እግዚአብሔር አምላካችን እዚህ ተተክቶ ተቀምጠን እንገኛለን። ግን መሬቱንም ሁሉ ያው ሽክፍክፍ አድርጎ የአካባቢው ህብረተሰብ ወስዶታል። አሁን ያለው የጫምቱን ጫካው ብቻ ነው፣ ሌላ ነገር የለም። አሁን ራሳችን እንኳን አይደለም ቀርቶ ገዳሙን ለማሳደግ ቀርቶ ራሳችንን ለማቆየት እየከበደ ነው ያለው። ምክንያቱም ገዳማውን መተዳደር የነበረበት እንደ አባቶቻችን መሬት፣ ከብት፣ ቀፎ ምናምን ሲኖር ነበር። እኛ ራሳችንም መነሻም ራሱ ስለሌለን በምን ምክንያት አድርገን እኛም እንደምንቆይ ከበደን። መሬትም ብዙ ነበራት የገዳሙ ይላሉ። አሁን ግን ገበሬዎች ተከፋፍለው ወስደው ያው ለራሳቸው እየተጠቀሙበት ይገኛሉ። በተለይ አሁን አንዳንድ ባለተስፋዎችን እንደዚህ ደውለን የተወሰነ ነገር አግኝተን እንኳን ራሱ በምን እናስፈጨው፣ ገደል ነው መውጫው መውረጃው በጣም አስቸጋሪ ነው። ወደ ታችም ደግሞ ስንሄድ በጣም ርቀት አለው። ከዛ ርቀት የተነሳ 2 ሰዓት ከምናምን ከተኩል እንደዛ ይወስዳል። ከዛ ተሸክመን ለማምጣት በጣም አስቸጋሪ ሆነ እና በጣም እየቸገረን ያለኛውን አንደኛ ቀለብ አልባሳት ነው። እንግዲህ የመጀመሪያው ይሄ ነው። ሁለተኛው ደግሞ እኛ እንደው ችግሩን ይቀርፍልናል ብለን ያሰብነው ወፍጮ ቢኖር ኑሮ እንግዲህ መነኮሳት በዚያ ገደልም ወጥተው ወርደው ሀሳብ ነው በጣም ይንከባለላል እያልን በጣም እያስቸገረ ስለሆነ ከዚያም ደግሞ አካባቢው
ወፍጮ የሌለው ስለሆነ ርቀት ነው ሰው ሙሉ የሚያስፈጨው። እኛም ደግሞ የራሳችንን ፈጭተን የሰዎችንም ደግሞ እንፈጫለን ብለን እናስብ ነበር። ከዚህ አንስተን ከወረደው ለመድረስ እንግዲህ 7-6 ሰዓት ይወስዳል በእግር። ወደ ባህር ዳር ወደዛ ስንዘዋወር ራሱ ትራንስፖርት እያጣ እየተበደርን ምን መጣ የሚገርማችሁ እየተበደርን ማለት ነው። እና ያቺ ግን የተወሰነ ነገር ቢኖረን እንኳን ለመጠየቅ ስንዘዋወር አንቸገርም። ለትራንስፖርትም ለምንም ትሆነናለች። ከራሳችን አልፎ ገዳሙንም ይለውጣል ብለን የምናስበው ወፍጮ የነዳጅ ወፍጮ ብናገኝ ራሳችን እንችላለን ብለን እንጠይቃለን። ምን ማለት እንገምታለን። ከታችም ደግሞ እንደዚሁ ንዋየ ቅድሳት አካባቢ ምንም ነገር የለም። ወረደው እየሄደ ነው የሚገዛ። ንዋየ ቅድሳት በጎን አድርገን ያችን ወፍጮዋንም ብንከፍት የራሳችንም ችግር ተቀርፎ የሰውንም ችግር ቀርፈን የተወሰነ ነገር ራሳችን እንችላለን ብለን እንገምት ነበረ። ሌላው ደግሞ ቀፎ ነው። ቀፎ ቦታው ሞቃት ስለሆነ በጣም ይሆናል። አሁን ለተሞክረው 2 ቀፎ ገዝተን አንዷን በ400 ገዛናት። 400 ገዝተናት የላትም ነበረ። ቦታው ሲመቻት አሁን ጥቅ ብላለች። አንዱን 1400 ነው የገዛነው። ማሩ ራሱ በቃ ቶልቶሎ ነው የሚወጣው የሚገርማችሁ ማለት ነው። ያው ትንሽ ጥቂት ሆኖ ነው እንጂ በጣም ቀፎም ይሆናል፣ ፍየልም ይሆናል። እነዚህ ለኛ በተለይ አስፈላጊዎች ናቸው። ሌላው ደግሞ አተን ነው እንጂ አሁን የዕደ ጥበብ ስራ ለመስራት ያው አስበን ነበር። ይሄም ደግሞ ያው እንግዲህ ያው እንደነገርኳችሁ መነሻም ስለሌለን መግቢያም ስለሌለ መነኮሳት አሁን ብዙ እንግዲህ አብዛኞቹ ዘመናዊ የተማሩ ናቸው። በመኪና ስፌትም በብዙ በቃ ያው የሚያውቁ ነበሩ። እና ግን ያው እንግዲህ መስሪያ ስለሌለ ምንም ማድረግ አንችልም። ይሄም ራሱ የዕደ ጥበብ ማሽኖች ቢሟሉልን ኑሮ ራሳችን እንለውጣለን፣ ከልመናም እንድናለን። አሁን ለጊዜው እንለምናለን። ሰውም ደግሞ እንግዲህ ሁልጊዜ ሰጥቶ አይዘለቅም። ራስን ሰው ካልቻለ ነጋ በነጋ ስጡን፣ ነጋ በነጋ ላኩልን ማለት ያስቸግራል። አሁንስ እንደውም የሚልክም የለም የሚሰጥም የለም። በተለይ በእኛ ክልል ጦርነት ስለሆነ እንደውም እኛን አግዙን እያሉ እኛን እየለመኑ ነው ያሉ። አዎ ግን ትክክል ናቸው። መነኮሳት እንደ ድሮ ያግዝ ነበር እንጂ አግዝኝ ወይም እርዱኝ ያለም ነበር እንደ ድሮ አባቶቻችን። ግን አሁን ያው ከቦታው ተቀመጥንበት እንጂ ሰርተን የምንለወጥበት ስለሌለ እንግዲህ አንድም እግዚአብሔር ደግሞ የሚያጸድቀውን እሱ እግዚአብሔር አምላካችን መርጦ የእሱ ስራ ሊሆን ይችላልና እና አሁን እኛም በማይገባን ቦታ በከተማ በዚያ በዛ እየዞርን እንገኛለን። እና እኛ ለምነን ሁለዚህ ለማኞች ከምንሆነው እነዚህ ይሟሉልን ነው። ራሳችን ከገዳማችን ደብረ አባቶቻችን በገዳም ውስጥ ተከተን መጸለይ፣ መጾም፣ ያው መስገድ ነበረ እና አለቦታችን የተገኘ እንገኛለን። እና እነዚህ ቢሟሉ ኑሮ እኛ ከችግር እንድናለን ብለን እናስብ ነበረ። ሌላው ደግሞ የኮን መቼም እንደው እንግዲህ ለእመቤታችን የሚሳናት የለም። አንዳንድ ደግሞ እግዚአብሔር የፈቀደው ሰው አለ፣ ለእመቤታችን ቅርብ አለ፣ ለጻድቃን ለሰማዕታት ቅርቦች ሰዎች ስላሉ እንግዲህ ቅድም እንዳልኳችሁ ያው 2 ሰዓት ተኩል ነው እህሉን ሰው ሲሰጠን እንኳን የምናመጣው። አብዛኛው እስካሁን እንደው እግዚአብሔር የተባረኩ ሰዎች ባለ ተስፋ ያው እንግዲህ እስካሁን እንደው አዲስ አበባ መተን ማናውቅ በዚህ አካባቢ አማራ ክልል ነበረ ማህበረ ቅዱሳን ነው ትንሽ እነሱ እስካሁን ነፍሳችንን የያዙት ማለት ነው። እና እንደው ከተቻለ ደግሞ እግዚአብሔር ከፈቀደ ቦታው አስቸጋሪ ስለሆነ ያንን አግኝተን ከገዳሙ የምናደርስበት ራሱ አስቸጋሪ ሆኗል። እና በፊት የመንግስት ተወካዮች ይወርዱ ነበር፣ እነዚያ ትንሽ የተወሰነ ያግዙ ነበር። አሁን በጦርነት ምክንያት ታገደ። እንግዲህ በያላችሁበት እንደው እግዚአብሔር ከፈቀደ እሷ ከፈቀደች ሰው ከተባበረ የማይሰራው ስራ የለም። ወደ ድንግል ማርያም ወደ ጻድቃን ወደ ሰማዕታት ካዘነበለ የማያሟለው ነገር የለም። ይሄ እንግዲህ ለትውልድ የሚተላለፉ ናቸው። እነዚህ እለት የምትሰጡን ያው የምንሰጠው እለት እንበላዋለን፣ እለት ይጠፋል፣ እለት ያልቃል። እነዚህ ግን ምን መነኮሳት ቢሞት መነኮሳት ይተካል፣ ስምም ደግሞ እስከ ዘላለም እየተጠራ ይኖራል። ገዳሙም ከችግር ይድናል፣ ችግሩ ይቀረፋል ብለን ያሰብነው ይሄ ነው። እግዚአብሔር ከፈቀደ እነዚህ ቢሟሉ ገዳሙ ያው እንደሌሎቹ ገዳም ይሆናል።
መነኮሳት ይገባሉ፣ መናኝ ይገባሉ፣ የበቁ አባቶች ይገባሉ። እንግዲህ ሰው መቼም መጀመሪያ ትንሽ ትንሽ እያለ ነው ከትልቅ ደረጃ የሚደርስ፣ በአንደዚህ አይደርስም። አሁን አንድ ሰው ጧት ይበላ እንደሆነ አይስ ደግሞ እስከ ሰዓት ላድርሰው ይላል። ከሰዓት አድርሶ ደግሞ እስከ ማታ ላድርገው ይላል። እንደዛ ደግሞ አይ ዛሬ ይቅርብኝና እስከ ሁለተኛ ቀን አንድ ደግሞም እየቀነሰ 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 ሄዳል። ከዛ ለመድረስ ትንሽ መቼም ያስፈልጋልና እክል ያጸና አይለሰም ነው። እክል ያጸን አይለሰም። እህል የሰውን ኃይል ያጸናል ይላል። አዎ ትክክል ነው። ምንም ቢሆን ከዛ መንቀሳቀስ ስለማይቻል ግን ከዚያም በኋላ ከቅድስና ደረጃ ከደረሰ ሰው ጽማዊ ጻይመ ዝማሬ የደረሰ ሰው ከዚያ በኋላ የለም በእግዚአብሔር ያው ምስጋና ብቻ ነው ሆዱ ሞልቶ የሚኖረው። ከዚያ ለመድረስ ደግሞ በአንደዚህ ስለማይሆን ስለሚያስፈልግ ብዙ መነኮሳትም የሚገባ ይሄ ሲመቻችለት ከዓለም ወደ ገዳም የሚመለሰው የሚገባው እነዚህ ሲመቻችለት ያው ነውና በተቻላችሁ መጠን እግዚአብሔር የፈቀደላችሁ ድንግል ማርያም የፈቀደችላችሁ እነዚህን ብታሟሉልን ለሷ ያንሳታል። ለእመቤታችን ለድንግል ማርያም ያንሳታል። የሚደረገው ሁሉ ያንሳታል፣ ለእግዚአብሔርም ያንሰዋል። ይህን ዓለም ለፈጠረ አምላክ እሷም ደግሞ ጌታችን ኢየሱስ ክርስቶስ በማኅፀን ለተሸከመች እመቤታችን ያንሳታል። ለሷ ብናደርግላት። አሁን አብዛኛው የሚገርማችሁ ውዳሴ ከንቱን ይወዳል ሰው በዓለም እየሰጠ ዓለም የሚሰጠው ከኔ ያልሰጠ ሲባል ደስ ይለዋል። ወይም ደግሞ ሊቀጠበት ምናምን ተብሎ ተሾሞ የቤተክርስቲያን ይህን ከሌ ሰራ እንደዚህ ተብሎ ሲነገር ይወዳል። ግን ወደ ገዳማት ዘወር ተብሎ ወደ ገጠር ቤተክርስቲያን የሚያያት የለም። ተቸግሮ ዕጣን ጧፍ ተቸግሮ ጨለማ ገብቶ ወደዚያ የሚያይ የለም። ምክንያቱም ያው እግዚአብሔር ካልሆነ የሚያመሰግን የለማ። ከተማ ወጥቶ ደግሞ እንዴት ተደረገለ ስለማይባል ውዳሴ ከንቱን ሰው ስለሚወድ ለውዳሴ ከንቱ ይሰጣል። ግን ጸጋው የሚበልጥ የበቁ አባቶቻችን በዛ ወድቀው በዋሻው ቤት የላቸው ምን የላቸው በዛ ገብተው የሚጸሉት አባቶቻችን አሁን ሊጠቀምበት ነውና ሁሉም ወደ ገዳማት እየተመለሰ የአባቶቻችን ሕግና ስርዓት እየፈጸመ ጽድቁንም እየሰራ በምድርም በሰማይም መድኃኒተ ሥጋ ወነፍስ ነው። በምድርም ጸጋ በሰማይም ጸጋ ዓለም ስታልፍ መንግስተ ሰማያት የሚጠብቀን አዲስ ዓለም አለና እግዚአብሔር አምላካችን እናንተን አቆይቶ ጸጋውን ክብሩን አድሎ ረጅም እድሜ ሰጥቶ ጸጋውን ክብሩን ያድላችሁ። ገዳማችን ለመርዳት የምትፈልጉ የአባይ ባንክ አለን። ደብረ ምሕረት ቅድስት ኪዳነ ምሕረት የአባቶችና የእናቶች አንድነት ገዳም የሂሳብ ቁጥር 2 1 0 6 7 4 3 7 1 2 ደብረ ምሕረት ቅድስት ኪዳነ ምሕረት የአባቶችና የእናቶች አንድነት ገዳም